ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች፣ ዛሬ የምንገኝበት የታሪክ ወቅት እጅግ አስፈሪና አሳሳቢ ነው። የሰው ልጅ ዕጣ ፈንታ በፋርስ ባህረ ሰላጤ ማዕበል ላይ ተንጠልጥሏል። አሜሪካና ኢራን ኦፕሬሽን አይላንድ በሚመስል ስሌት የኢራንን ግዙፍ ግዛት ሳይሆን 6 የኢኮኖሚና ወታደራዊ ደም ስሮችን ለመቁረጥ ወስነዋል። ዛሬ በዚህ ልዩ ዘገባችን እነዚህ ደሴቶች ለምን ተመረጡ? የትራምፕ አስተዳደር ለካሊፎርኒያና ጃፓን ያሰባሰበው ጦር ዓላማው ምንድነው? እና የኢራን የባህር ኃይል አዛዥ መገደል የጦርነቱ ሚዛን እንዴት ቀየረው? የሚሉትን ነጥቦች በዝርዝር እንመረምራለን። እስከ መጨረሻው አብራችሁን ቆዩ። የስድስቱ ደሴቶች ስትራቴጂያዊ ፋይዳ። ኢራን ሰፊ ግዛት ያላት ሀገር ብትሆንም እስትንፋሷ ያለው ግን በጥቂት ደሴቶች ላይ ነው። የዋሽንግተንና የቴል አቪቭ እቅድ ኢራንን ሙሉ በሙሉ መውረር ሳይሆን አገሪቱን ሽባ የሚያደርጉ 6 ቁልፍ ቦታዎችን መያዝ ነው። የመጀመሪያው ላራክ ደሴት። ይህች ደሴት የሆርሙዝ የባህር በር ቁልፍ ናት። የኢራን የባህር ኃይል እዚህ ሆኖ የዓለምን ነዳጅ ፍሰት መዝጋት ይችላል። አሜሪካ ላራክን ከተቆጣጠረች የኢራን የባህር ላይ ኃይል ቤት አልባ ይሆናል። ሁለተኛው ካርግ ደሴት። የኢራን የኢኮኖሚ ልብ ትርታ 90% የነዳጅ ሽያጭ የሚከናወነው በዚህ ጠባብ ደሴት በኩል ነው። ካርግን መቆጣጠር ማለት የቴህራንን ካዝና ባዶ ማድረግ ማለት ነው። የወታደራዊ ክተትና የትራምፕ ከፍተኛ ጫና። የዶናልድ ትራምፕ አስተዳደር ወደ ስልጣን ሲመለስ የመጀመሪያ እርምጃው ወታደራዊ ጡንቻ ማሳየት ሆኗል። የባህር ኃይል እንቅስቃሴው 3 ግዙፍ የአሜሪካ ጦር መርከቦች ወደ ቀጠናው ገብተዋል። ከጃፓንና ካሊፎርኒያ የተነሳው ጦር፣ ከኦኪናዋ ጃፓን እና ከካሊፎርኒያ የተነሱት 10,000 ልዩ ኮማንዶዎች ዓላማቸው ምንድን ነው? እነዚህ ኃይሎች የደሴት ላይ ውጊያና ወረራ ላይ የተካኑ መሆናቸው ጥቃቱ በቅርብ መሆኑን ያሳያል። የአሊ ሬዛ ታንግሲሪ መገደልና የመከላከያ ግንቡ መፍረስ። የኔታንያሁ መንግስት ትልቅ ድል ብሎ የሚጠራው ክስተት የኢራን ባህር ኃይል አዛዥ አሊ ሬዛ ታንግሲሪን በአየር ጥቃት ተገድለዋል። ታንግሲሪ በባህር ውስጥ የፈንጅ አውታር በመዘርጋት ረገድ ምን ያስፈሩ መሐንዲስ ነበሩ። የሆርሙዝን ባህር ለጠላት ሲኦል ለማድረግ ቃል ገብተው ነበር። የእሳቸው መወገድ የኢራን ባህር ኃይልን ያለምንም መሪ አስቀርቶታል። የኢራን የመቃብር ላይ ምላሽ። ኢራን በበኩሏ ለሞት መዘጋጀቷን አስታውቃለች። ሁሉም ነገር በእኛ መቃብር ላይ ይሆናል የሚለው መፈክር የኢራን መሪዎች ያላቸውን ቁርጠኝነት ያሳያል። የክተት ጥሪው ከ1 ሚሊዮን ጦር በተጨማሪ በሺዎች የሚቆጠሩ ወጣቶች ወደ ወታደራዊ ማሰልጠኛ ጣቢያዎች እየገቡ ነው። የኢራን ስትራቴጂ አሜሪካን ወደ ረጅምና አድካሚ የምድር ጦር መሳብ ነው። ኢራን ምንም እንኳን ሰፊ መሬትና በሚሊዮኖች የሚቆጠሩ ህዝብ ቢኖራትም የህልውና ቁልፍ ግን በጥቂት ትናንሽ ደሴቶች ላይ የተመሰረተ ነው። ዋሽንግተንና ቴል አቪቭ የቀዶ ጥገና ጥቃት የሚመስል አዲስ ስትራቴጂ ነድፈዋል። ይህም መላ አገሪቱን ከመውረር ይልቅ የቴህራንን የገንዘብና የወታደራዊ መተንፈሻ የሆኑ 6 ወሳኝ ደሴቶችን ነጥሎ መያዝ ነው። ላራክ ደሴት በሆርሙዝ የባህር መተላለፊያ አፍ ላይ እንደ ግዙፍ ጠባቂ ሆና ትቆጠራለች። የኢራንን የባህር ኃይል እዚህ ደሴት ላይ ሆኖ መላውን ዓለም በነዳጅ እጥረት የማንበርከክ አቅም አለው። አሜሪካ ላራክን ከተቆጣጠረች የኢራን ባህር ኃይል ዋነኛ ምሽጉን ያጣል። ይህ የባህር መንገዱን ለምዕራባውያን ከቦች ክፍት ያደርገዋል። በተመሳሳይ ካርግ የኢራን የወርቅ ማዕድን ናት። 90% የአገሪቱ የነዳጅ ሽያጭ የሚከናወነው በዚህ ጠባብ ደሴት በኩል ነው። የአሜሪካና የእስራኤል እቅድ ይህንን የነዳጅ ቧንቧ በመቆለፍ የቴህራንን ካዝና ድርቅ ማስመታት ነው። ካርግ ከወደቀች የኢራን መንግስት ጦሩ የሚቀለበስበትንና የኑሮ ውድነቱን የሚከላከልበት አቅም ሙሉ በሙሉ ይከስማል። የዶናልድ ትራምፕ አስተዳደር ወደ አቫል ቢሮ ከተመለሰ በኋላ ቃላት ወደ ተግባር እየተቀየሩ ነው። ከፍተኛ ጫና የተባለው ፖሊሲ አሁን ወደ ቀጥታ ወታደራዊ ጡንቻ ማሳየት ተሸጋግሯል። 3 ግዙፍ የአሜሪካ አውሮፕላን ተሸካሚ መርከቦች ወደ መካከለኛው ምስራቅ ባህር ገብተዋል። እነዚህ መርከቦች ዝም ብለው የሚንሳፈፉ ሳይሆኑ በመቶዎች የሚቆጠሩ የጥቃት ጄቶችንና ሚሳኤሎችን የተሸከሙ ተንሳፋፊ የጦር ምሽጎች ናቸው። በኦኪናዋ ወይም ጃፓንና ከካሊፎርኒያ የተነሱት 10,000 ልዩ ኮማንዶዎች ወደ ቀጠናው እያመሩ መሆኑ ታውቋል። እነዚህን ኃይሎች በባህር ዳርቻ ላይ ወሮ ደሴቶችን በመያዝ አምፊቢየስ ኦፕሬሽንስ ላይ ልዩ ስልጠና ያላቸው ናቸው። ይህ እንቅስቃሴ የሚያሳየው ጦርነቱ በአየር ድብደባ ብቻ የሚወሰን ሳይሆን መሬት ላይ የወረራ እርምጃ ሊኖር እንደሚችል ነው። አገሪቱ ካላት ሚሊዮን መደበኛ ጦር በተጨማሪ በቴህራን በኩል ያለው መልእክት ግልጽና አስፈሪ ነው። ሞት ወይም ነጻነት። ኢራን ጥቃት የተሰነዘረባትን ጦርነት የሚያበቃው በእኛ መቃብር ላይ ነው በማለት ዝግጅቷን አጠናቅቃለች። አገሪቱ ካላት 1 ሚሊዮን መደበኛ ጦር በተጨማሪ በሺዎች የሚቆጠሩ ወጣቶችና የበጎ ፈቃደኛ ሚሊሻዎች ወደ ማሰልጠኛ ጣቢያዎች እየተመሙ ነው። የኢራን ስትራቴጂ አሜሪካ ወደ ረጅም
አድካሚና የሰው ሕይወት ወደሚጠፋበት የየብስ ውጊያ በመሳብ ጦርነቱ የፖለቲካ ኪሳራ እንዲሆንባት ማድረግ ነው። ይህ ግጭት በሁለቱ ሀገር መካከል ብቻ የሚቀር አይደለም። የሆርሙዝ ባህር መተላለፊያ ከተዘጋ የዓለም የነዳጅ ዋጋ በደቂቃዎች ውስጥ ወደ ሰማይ ይተኮሳል። እንደ ኢትዮጵያ ላሉ ሀገራት የኑሮ ውድነቱና የነዳጅ እጥረቱ በቀጥታ ቤታቸው ድረስ ይገባል። ጦርነቱ የጠመንጃ ብቻ ሳይሆን የዳቦና የኑሮ ጦርነት ሆኖ ዓለምን ሊያናውጥ ይችላል። ገለልተኛ ወታደራዊ ተንታኞች እንደሚሉት የአሜሪካ ግብ ኢራንን ሙሉ በሙሉ በቁጥጥር ስር ማዋል አይደለም፣ ይልቁንም እነዚህን 6 ወሳኝ ደሴቶች በመያዝ ኢራንን አንቆ መያዝ ነው። በዚህም የኢራን መንግስት ወይ የአሜሪካን ቅድመ ሁኔታዎች ይቀበላል፣ ካልሆነም በኢኮኖሚ ውድቀት ምክንያት ከውስጥ እንዲፈርስ ይደረጋል። ክቡራትና ክቡራን፣ መካከለኛው ምስራቅ አሁን ባለችበት ሁኔታ በየትኛውም ሰከንድ ታላቅ ፍንዳታ ሊያስተናግድ ይችላል። የአሜሪካ ጦር መርከቦች፣ የእስራኤልን ጥቃቶች፣ የኢራን ጽናት የዓለም ቀጣይ ዓመታት ታሪክ ይወስናሉ። እናንተ ምን ትላላችሁ? ይህ የደሴቶች ቁጥጥር ስልት ውጤታማ ይሆናል ወይስ ኢራን ያልታሰበ አደጋ ታደርስ ይሆን? ሐሳባችሁን በኮሜንት አጋሩ። እስካሁን አብራችሁን ስለነበራችሁ እናመሰግናለን። አዳዲስ ትኩስ መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ለዓለማችን ይሁን። በቀጣይ ቪዲዮ እስክንገናኝ ድረስ ቸርን ሰንብት።